እኔ የብዙ አመት ተከታይሽ ነኝ። ብዙ አመት ነው ማቀሽና ሰው ትንሽ ጊዜ ይፈጅበታል መሰለኝ ስለ አንቺ ባህሪ ለማወቅ ማለት ነው። አዳዲስ ሰዎች አሁን ቲክቶክ ላይ የሚያውቁሽ ሰዎች ትንሽ ጊዜ ይፈጅባቸዋል መሰለኝ እና እኔም ከሰዎች ጋር በጣም መከራከራለሁ። አንቺ ትክክለኛ ሰው እንደሆንሽ ከሰው ጋር በጣም መከራከራለሁ እና እውነተኛ ሰውነሽ፣ ለእውነት የቆምሽ ሰውነሽ። አንዳንዴ በጣም አዝናለሁ። ለመሰለሽ በጣም የማዝነው እነ ጂጂ እነ ዮኒ ይሄን አመት ሙሉ ብዙ ነገር ሲያደርጉ የቆዩ ሰዎች ግን ምንም ነገር ሳይሆኑ ሳያቸውና አንቺ ደግሞ ለእውነት ቆመሽ ደግሞ ለዘር ይሄ ኦሮሞ ነው፣ ይሄ ትግሬ ነው፣ ይሄ አማራ ነው፣ ይሄ ምናምን ሳቲ እየሰራሽ እንትን እያልሽ እና ይሄ ነገር ሲፈጠር የእውነት ነው የምልሽ፣ ጌታ ምስክሬን ትናንትና በጣም ነው ያዘንኩት። ምክንያቱም ጂጂ ምንም አልሆነችም፣ ዮኒ ምንም አልሆነም። እና አንዳንድ ጊዜ ህይወት ፌር አይደለም። ትክክለኛ ሰው እያለ በቃ ማለት መጥፎ ሰው እያለ ትክክለኛ ሰው ሲጎዳ ሳይ በጣም ነው ማስ ነው። ሄለን የተሰጣትን ነገር ከማውራት የተሰጣትን ኢንፎርሜሽን እንዲህ ነው ሲሏት ከየትኛው ማዕዘን ከተነገራት ዝም ብላ ከመናገር ውጪ እኔ በውስጧ እርሶን ለማጥፋት ብላ ክፋት ያደረገችው ነገር የለም። ዮኒ ማኛ ግን ዋጋ ትከፍላለህ። አልቻልናትም። 10 ጊዜ ክቡርነቱ ተከሳለች። ጂጂኪያ በትንሹ ኩል ተኩላብን ነው ወደ ፍርድ ቤት የምትሄደው። ላይቭ ገፍታ ምንም አታመጡም እያለች ኩል ተኩላብን ትገባና ኩሏን እየተኳለች ሊፕስቲኳን እየተቀባች ምንም አባሳችሁ አታመጡም ብላ ነው ስትሄድ የነበረው የአማራ ህዝብ ላይ እነዛ ንጹሃን ሚስኪን ደም ላይ። ነገር ግን ሄለን ነበረች ለተፈናቀሉት ሁሉ ስታዋጣ የነበረው። መጥፎ ትዝታ ማለት ነው። መቼም ጂጂኪያን ሳያት እሱ ነገር ነው ትዝ የሚለኝ። እውነት መቼም ቢሆን ነው ማረሰው ያንን ሞመንት ማለት ነው። ቁጭ ብላ ወይኗን ከፍታ ቀይ ወይኗን ዛሬ የደስታዬ ቀን ነው ብላ ወይኗን ቁጭ ብላ ጠጣች። የሰው ደም ላይ የሰው ሬሳ ላይ እኔ ክቡርነቶ እውነት እርሶን የምጠይቀው የእርሶ ዶዘር መተከል ላይ ያ ሁሉን የአማራ ንጹሃን በቀስት በሚገደሉበት ተገድለው የእርሶ ዶዘር በጅምላ በሚቀብርበት ሰዓት አሁን ላይ የሚደሰቱት በሙሉ ወጥተው ሻምፓይን ሲከፍቱ ነበር። ሄለን በመከሰሷ የሚደሰቱት በጠቅላላ። እኛ ግን ስናዋጣ ነበር። እብናት ላይ ለተፈናቀሉት፣ ደብረ ብርሃን ላይ ለተፈናቀሉት እያዋጣን ነበር። እሾህን በእሾህ በሚል ለጂጂኪያ ቀጥተኛ መልስ እየመለስን እያዋጣን ነበር። ታዲያ ክቡርነቶ እውነት ይህ ነገር ይገባል? እኔ እርሶ ተሰደብኩ ብለው ምንም ነገር እንደማያዝኑ ስድብም አዲሶ እንዳልሆነ አውቃለሁ። ስድብም አዲሶ አይደለም። እርሶ ስድብም ይደንቆታል ብዬ አላስብም። በህይወት ጎዳና ውስጥ እስከ እስር ቤት ድረስ በጣም ብዙ ዋጋ የከፈሉ ሰው ነው እና እኔ ማንን ለማስደሰት እንደሆነ አላውቅም። ነገር ግን አሁን እየተደሰቱ ያሉት ሰዎች የእርሶ ዶዘር መተከል ላይ ያን ሁሉ ንጹሃን በሚቀብርበት ሰዓት ቁጭ ብለው ሻምፓይን የከፈቱ የንጹሃን ደም ላይ ሲላገጡና ሲያላግጡ ሲያሳርዱ የነበሩት ናቸው። እነዚህ ብቻ ናቸው እየተደሰቱ ያሉት። እንዴ እኔ በጣም በሚገርመኝ ነገር ሄለንን ቅዳሜ ገበያ ወተሽ ምናልባት እየሰማሽ ከሆነ በአማራ ስም የሰበሰብሽውን ገንዘብ በላሻል። በአማራ ስም የተሰበሰበው ገንዘብ 1 ብር ሁሉ ሳትቀር ካልኩሌት ያደረግነው እዝችው እኛ ያዋጣ ነው ሚዲያ ላይ ነው። 10 ብር ቀረች። በዚህ 10 ብር ደግሞ ምን ይሰራ ምን ይገዛ ተብሎ 10 ብር 1 ኪሎ ዱቄት ከቻለች በቃ ትሞላበት ብለን እዚሁ ሚዲያ ላይ አይናችን እያየ ላይፍ ተከፍቶ ገበያ
ላይፍ ተከፍቶ እያየን ነው የተገዛው። እያየን የግሩፕ ልጆች የምታስታውሱ ካላችሁ ምናልባት መርካቶ ውስጥ የነበረው ልጅ ስሙን አልጠራም፣ አንዳንድ ሰዎች የምታስታውሱ ካላችሁ ግሩፕ ላይ ላይቭ ተከፍቶ ነበር እቃ ሁሉ ሲገዛ የነበረው፣ ዘይት ሲገዛ የነበረው፣ ዱቄት ሲገዛ የነበረው። በዛ ሰዓት ግን ጂጂኪያ እውነቴን ነው የምላችሁ ቀይ ወይን ከፍታ ስትጠጣ ነበር። ዛሬ የደስታዬ ቀን ነው ብላ እና አንዳንድ ጊዜ ዓለም ፍትሃዊ አይደለች። ምን አይነት ነገር አዙሮ እዚህ እንደሚያመጣን አናውቅም። እና ሄለን እዚህ ነገር ውስጥ እንዴት ኢንዳፕ ዳይሬክሽ እንዴት እዚህ መተው ንጉር ውስጥ መጥሽ እንደተሰቀሰቅሽ አናውቅም። መተው መረጃ ይነግሩሻል፣ ያን መረጃ ትናገራለሽ። የነገሩሽን ነገር ከመናገር ውጪ ምንም ነገር የምታውቂው ታሪክም የለም። በቃ የተናገሩሽን ነገር እንዲህ ነው ብለው የተለያየ ሰው እንደ መረጃ አድርጎ አምጥቶ ሲነግርሽ መተሽ ሚዲያ ላይ ታወሪዋለሽ። ከዛ ውጪ እውነት ክቡርነቶ ከበስተጀርባው እርሶን ለመጉዳት እርሶን በተለያየ መንገድ ሳቦታጅ ለማድረግ ምንም የታቀደ ነገር የለም። ምንም መረጃ ይላሉ ይነግሯታል። መታ ከማውራት ውጪ ምንም የምታውቀው ነገር የለም። ከዛ ውጪ ግን ዋጋ የከፈለ ሰው እኔ እንደ አንድ ጎንደሬ እንደ አንድም አማራ ሄለን እውነት የአማራ ህዝብ በሚጎዳበት ሰዓት በሚፈናቀልበት ሰዓት ለአማራ ህዝብ ድምጽ የሆነች ሴት ነች። ዮኒ ማኛ በዛ ሰዓት አማራ ነበረ ተገልብጦ ኦሮሞ ሆኖ የአዲስ አበባ ለካ እውነት ነው ኤርሚያስ ሀብታሙ አያሌው ይቅርታ ኤርሚያስ ለገሰ ስማቸው ስለሚምታታብኝ ነው። ኤርሚያስ ለገሰ ስለ አዲስ አበባ የኦሮሞ ባለቤትነት የተናገረው ነገር እውነት ነው ብሎ ትዝ የሚልሽ ከሆነ ሄለን ወጥቶ የአማራ ህዝብ ላይ የባሰ ጄኖሳይድ ሲያድርጎጅ ነበር። የአማራ ህዝብ ከአዲስ አበባ ይውጣ እያለ ዮኒ ማኛ ለሱ በጎን መልስ ስትሰጪ ነበረ። እዚህ ህዝብ ላይ የባሰ ይውጣ ነበረ። በዚህ ልክ አዲስ አበባ የአማራ ቢሆን ኖሮ ለቅማችሁ ነበር ሁሉንም ሰው የምታሰድዱት እያለ ሲያላግጥ እያለ ነበረ። ኦሮሞ ስለሆነ ነው እስካሁን የሚኖራችሁት በእነሱ የዋህነት እያለ በግልጽ አማራ ህዝብ ላይ በአራቱም ማዕዘን ጠላት እንዲነሳበት እያወጀ የነበረ ግለሰብ ዛሬ ላይ ግን መጥቶ እኔ በዚህ አጋጣሚ ጆከርን አመሰግናለሁ። ጆከር ገብቶ ከዚህ በኋላ የሄለንንም ስም የክቡርነቱንም ስም አታንሳ፣ በቃ የሁለቱንም ስም አታንሳ፣ ክስ ላይ ነው ያለው ብሎ ነገረው ቢቸግረው። በዚህ አጋጣሚ እውነቴን ነው ባይሸቀል በክቡርነቱም ስም ባይሸቀል ገብቶ የእሳቸውን ስም ሜንሽን እያደረገ ግንኙነት እንዳለው መረጃውን ሁላ ተሰጥቶኛል፣ ዛሬ ደረሰባት ይሄ ነው ይላል። ማን ነው መረጃው የሚሰጠው? ያው እያለ ከእሳቸው ጋር ግንኙነት እያደረገ ምንም እሳቸው ያደረገ እየመሰለ ነው ሚዲያ ላይ የሚዘግበው። እያደረገ እየመሰለ ከእሳቸው ጋር ተነጋግሮ ሄለንን በቃ ውቅን ጥብቅ ውስጥ ለማስገባት ህይወቷን ለመረበሽ አብሮ ለመበቀል ሄለንን የሚበቀላት ክቡርነቱ የአማራ ህዝብ በሚሰደብበት ሰዓት አቁም ስላለችው ነው። ሌላ ምንም አይደለም። ይህ ነው ቁጥር አንድ ቂሙ። እሱ ብቻ ሳይሆን ሻምፓይን የከፈተችው ጂጂኪያ ወጣ የደነሰችው ወለጋ ላይ ያ ሁሉ ህዝብ ታርዶ ወጣ ወይን ስትከፍት ቀጥተኛ መልስ ወጣ ሄለን ስለመለሰቻት ነው። በፒቲሽን ጂጂኪያን ልንመልስ አልቻለም። ፒቲሽኑን ላሰባስበን ነበር እሷን ሴትዮ ለማጥፋት። ምክንያቱም የአማራ ህዝብ ላይ የምታደርሰው በደል ከፍተኛ ስለሆነ እሷን ለማጥፋት ፒቲሽን ድረስ ሄደናል።
አልቻልናትም። 10 ጊዜ ክቡርነቱ ተከሳለች ጂጂኪያ። በትንሹ ኩል ተኩላብን ነው ወደ ፍርድ ቤት የምትሄደው ላይቭ ገፍታ ምንም አታመጡም እያለች ኩል ተኩላብን ትገባና ኩሏን እየተኳለች ሊፕስቲኳን እየተቀባች ምንም አባሳችሁ አታመጡም ብላ ነው ስትሄድ የነበረው የአማራ ህዝብ ላይ እነዛ ንጹሃን ምስኪን ደም ላይ። ነገር ግን ሄለን ነበረች ለተፈናቀሉት ሁሉ ስታዋጣ የነበረው። ስለዚህ የሞተልሽ ቀርቶ የገደለሽ በላ ይባል የለ ተራርቱን ከተሳሳትኩ አምርሙኝ። ነገር ግን ይህ ይሆናል እውነተኛ ያልሆነ ፍርድ ነው የሚሆነው ክቡርነቱ። ሄለን የተሰጣትን ነገር ከማውራት የተሰጣትን ኢንፎርሜሽን እንዲህ ነው ሲሏት ከየትኛው ማዕዘን ከተነገራት ዝም ብላ ከመናገር ውጪ እኔ በውስጧ እርሶን ለማጥፋት ብላ ክፋት ያደረገችው ነገር የለም። ዮኒ ማኛ ግን ዋጋ ትከፍላለህ። የሩቅ ጊዜ አይደለም የዛሬ 6 ወር እኔ ሄለን አንቺ ላጣሪው እኔ ጠራዋለሁ በስነ ስርዓት እሱ ኃላፊነቱን ወስዶ ስለሆነ የሚናገረው አባ ቆለጠው ብለህ ከ60 ሚሊዮን ህዝብ በላይ የሚከተለውን እምነት መሪ ስትሳደብ የነበርክ ባለጌ ርካሽ፣ ገዳም ውስጥ ወንድና ወንድ ግንኙነት ያደርጋል፣ ገዳሙ በሙሉ በግብረ ሰዶም የተጠለቀለቀ ነው እያልክ ትልቅን የሃይማኖት ተቋም ስትሳደብ የነበርክ ጋጦጥ ባለጌ ዛሬ አንተ ቅዱስና ጻድቅ ሆነ ሄለን ላይ አፍህን ለመክፈት ስትመጣ በጣም ገረመኝ በጣም። እና አሁን እያየሁት ያለሁት ነገር ይኸውልሽ የለም እችን ብዬ ለቀጣይ ሰው እሰጣለሁ። ኢየሱስ ክርስቶስን በምድር ላይ በሚመላለስበት ሰዓት ኢየሱስ ክርስቶስ በነበረበት ዘመን እስራኤል ለሁለትና ለሶስት ተከፍላለች። ሰሜን እስራኤል፣ ምስራቅ እስራኤል ተብላ ግማሹን ሄሮድስ ይቆጣጠራል። ሮም ገዝታቸው ስለነበር በቀኝ ግዝ ሄሮድስ ይቆጣጠራል፣ ግማሹን ጲላጦስ ይቆጣጠራል፣ ግማሹን ሮም ነው የሚገዛው። ሮም ይገዛል እና አለቆች፣ ሹማምንት፣ ፈሪሳውያን፣ ገዢዎች የተከፋፈሉ ናቸው። በሐሳብ አይስማሙ፣ ቋንቋቸው የተደበላለቀ ነው። ነገር ግን ኢየሱስ ክርስቶስን ለመስቀል አንድ ሆኑ ይላል። አንድ ሆኑ፣ ጸባቸውን ሁሉ ተው። ኢየሱስ ክርስቶስን ጲላጦስ ጋር ሲወስዱት ውሰደው ወደ ሄሮድስ እያሉ እያጋፉ ወደ ሄሮድስ ይወስዱታል። ሄሮድስ ደግሞ ጋር ሲል የተወለደ ቢታንያ አይደል? እዛው ወደ ተወለደበት ትውልድ ሀገሩ እሱ ይፍረድበት፣ ውሰደው ወደ በቃ መጨረሻ ላይ ወደ ጲላጦስ ውሰዱታል። ጲላጦስም ከደሙ ንጹህ ነኝ ብሎ ፈረደበት። ይሄንኑ አንድ ሆነው የማይስማሙ አካሎች በቋንቋ፣ በብሔር፣ በስም፣ በእምነት የማይስማሙ አካሎች አንድ ሆነው አንቺን ለማጥፋት መጡ። የወደቅሽ መስሏቸው ይሄንኑ ነው ያደረጉት። ሰው የወደቀ ሲመስል የማይስማማ አካል የለም ያን ሰው ለማጥፋት። እና እኔ ሄሉ ጠንከር ብለሽ ውጪ፣ ምንም ነገር እየወጣሽ እያለቀሽ ለነሱም ደስታ አትሁኚ፣ ስትሮንግ ሁኚ፣ ጠንካራ ሁኚ። ሄሉ ጥንካሬሽን ሲያዩ ነው ድክመታቸው የሚመጣው። ይሄ ማን ነበረ የሚባለው ተስፋዬ ምናምን የሚባለው ልፋጣም፣ ይሄ እንኳን መጥቼ ከሳለሁ አለ እኮ። እንባሽን አይቶ ነው፣ የማንም ውርጋጣም ማለት ነው። እና እኔ እንደዛ አትሁኝ፣ ዊክነስሽን አታሳይ። ዊክነስሽን በፍጹም ማሳየት የለብሽም። you have to be strong። ከጀርባሽ ብዙ ሰው አለ። እኔ ደግሞ በጣም ክቡርነቱ ሄሉ በጣም ጥሩና መልካም ሰው፣ በጣም የዋህ ሰው እንደሆኑ ሰምቻለሁ። እውነት በጣም የዋህ ሰው ናቸው። በጣም እንደዚህ ሚዲያ ላይ እንደሚነገረው እነ ዮኒ ማኛ በቃ ከሰሱሽ፣ በቃ አጠፉሽ፣ በቃ ሊበሉሽ ነው፣ በቃ ያው መረጃውን እየላኩልን ምናምን እያሉ እንደሚያወሩት አይደለም። እሳቸው ዋይዝ የሆኑ አስተዋይ የሆኑ ሰው እንደሆኑ ሰምቻለሁ። ሄሉዬ እንደዚህ ፈርዘር የሚሄዱ አይመስለኝም።
እውነቱን ለመናገር ግን ሄሉዬ ስትሮንግ ሁኚ፣ ለጠላቶችሽ ግብአት አትሁኚ። ቴንኪዩ። ሌላ ሰው ያወራ። ጌታ ኢየሱስ ጌታ ይወድሃል ብለው እየጻፉልን ከስ አሜን አሜን። እናንተንም ይወዳቸዋል። ሃሌሉያ። ያላወራበት ተራባ ነው። ሜሪ እንሰማድ ምን ተማር ብር ገባልሽ? ገብቶልሻል? አይ ቲንክ ማታ ነው ግን አላየሁትም። አየዋለሁ። እስቲ አሜን። እሺ አሁን ካልገባው የጠዋት ነው የሚገባው ምናምን እንደዛ ነገር ያስገቡልሻል። እና ኦሪጂኔ ልክላቸዋለሁ። ሜሪ ግቢ 15,000 ያስገቡልሻል። እሽማ እሺ፣ ተባረኪልኝ። ያ በቃ ከገባም ገባ አሳውቄን። እሺ እሱ ግን ደረሰኝ ልክልናል። እናንተ ሀገር የኢትዮጵያም ማለት ያ የእናንተ ሀገር ላለው ምንም አመሰግነው። በልጅሽ ተባረኪ፣ ህይወትሽ ይባረክ። የኔ እናት ይድረስሽ። መጀመሪያ ጀስት ግን ይደርሳል። ቀጥሉ ሜሪ። ያ ሜሪ እንሰማለን ግን አንፈርድ። ወይ ሄሉ እንዴት ናችሁ? ሰላም ሄሉዬ፣ ስላየሁሽ በጣም ደስ ብሎኛል። ትላንትና እንደ ሌሎቹ እንኳን አልነበርኩ። ሪከርዶች ግን ሳይ በጣም ነበረ በጣም በቃ እስቲ ለአሁንም እኔ ምንም ጥሩም መጥፎም ነገር መናገር አልችልም። እኔ በጣም ጠንካራ ሴት እንደሆንሽ ነው የማምነውና ሁሉንም ምንም ነገር ቢሆን እንደምትወጪው አምናለሁ። በተረፈ እዚህ ሶሻል ሚዲያ ታውቂዋለሽ፣ ብዙ ሰዎች ደግሞ ቲክታክ ላይ ተቀይረሻል የሚሉሽ ስትመጪ አጋጣሚ እንደመጣሽ የተቀላቀልሽው ከነ ቡቺ ጀማን የሆነ ከዛ ጀምሮ ነገር በነገር ላይ እየተደራረበ ስለነበረ እዚህ ደረጃ ተደርሷል። እና ብዙ የምትሰሪያቸው ስራዎች አሉ። ብዙዎቹ እዚህ እኔ ቲክቶክ ላይ አብዛኞችን ማልቀየማቸው አያውቁሽም፣ እናቃታለን የሚሉ ደግሞ ከዚህ በፊት ቅድም አንዲት ልጅ ገብታ ነበር። ኦቨር ዘረኛ ስትሆን ማንም ይሆን እንደዚህ ዘረኞችን አትወጂም ወይ ደግሞ ንግግራቸው ካላማረሽ የሰደብሻቸው ሰዎች ዝም ብሎ እንደ ቂም ይዘው፣ ሁሉም ሰው አንድ አይነት ሰው አይደለም፣ እንደዛ አድርገው የያዙ ሰዎች ናቸው እና ቂማቸውን ለመወጣት እንጂ ክፉ ነሽ ብለው አስበውም አይደለም፣ ያውቁታል። ግን በሰዎች እንድትጠይ የሚያደርጉት መንገድ እኛም ታዝበናቸዋል አብዛኞቹን። እና ሄሉዬ አንቺ በጣም ብዙ ሰዎች በተለይ ደግሞ ከአሁን በኋላ ፎከስ ማድረግ ያለብሽ ዩቱብ ላይ የሚያውቁሽ ሰዎች ብቻ ናቸው የሚያውቁሽ። ቲክቶክ ላይ በጣም ብዙ ሰዎች ኢቨን ጂጂኪያን የማያውቋት ሰዎች አሉ፣ አሁን በምታደርገው ድርጊቷ ብቻ የሚያውቋት። እና ከዚህ በኋላ የድሮ ማንነትሽን ብዙ ሰዎች ገብተው ሌሎችን የሚጠቅሙበት መንገድ፣ አንቺም ደግሞ አጀንዳ የምታጭ ሰው አይደለሽም። በጣም ብዙ ተደራርቦ የሚጠብቅሽ ሰው ነው የነበርሽው። እና እኔ እነዚህ እስካሁን ድረስ ሲናገሩ የነበሩ በተለይ ቲክቶክ ላይ የተጣላሻቸው ሰዎች ጋራ የፈለገ አጀንዳ በእነሱ ዙሪያ ሲመጣ ባትመልሽላቸው፣ በቃ ንቀሽ ብታያቸው እና ሌላ ሰው ትክክለኛ ማንነትሽን ሌሎቹ ቢያዩ፣ ከዛ በኋላ አይተሽ ከሆነ የሌሎቹ በጎች እነዛን ረጅም ጊዜ ስለሚያውቋቸው ነው። እና አብዛኞቹ አያውቁሽም። አንቺ ያላወቅሽው ነገር ምንድን ነው? እስከ ዛሬ ድረስ የሰደብሻቸው ወይም የተናገርሻቸው ሰዎች በስራቸው ምንም ጥሩ ነገር ኑሯቸው አይደለም፣ የሚከበሩም ሰዎች ሆነው አይደሉም። ግን የአንቺ ጎልቶ የታየበት ምክንያት ያ ነው። ቤተሰብ፣ እናት፣ ልጅ ለምን ትሳደባለች ብለው የሚሉ ሰዎችም አሉ። እኔ ማንም ይሁን ማንም አልስማማም፣ በዛ ማንም እንዲሳደብ አልፈልግም። ግን ብዙዎቹ የሚሳደቡ ሰዎች አሉ። ለምንድን ነው አንቺ ላይ ብቻ ፎከስ የተደረገው? እነዛንስ ለምን አያስቆሟቸውም? እና እነሱ በሄዱበት ደረጃ ልክ ነው። ብዙዎቹ እኮ የአንቺን ማንነት፣ የአንቺን አድራሻ እንዲሁም የአንቺን ቤተሰብ እኮ መሬት ወርደው እኮ በውስጥ ብዙ ነገር ሰርተዋል። አንቺ እዚህ ጋር ፊት ለፊት መተሽ የተሰጠሽን ስለተናገርሽ እንደውም አንቺ መሬት ላይ ወርደሽ የምትሰሪ ሰው አይደለሽም። እዚህ ፊት ለፊት ብቻ ነው የምትናገሪው። እና ብዙ ሰዎች ስለማያውቁሽ እንደ ክፉም ቢያዩሽ፣ እዚህ ቲክታክ ላይ የሚያውቁሽ ሰዎች ተቀይሞ ስለ አንቺ መጥፎ ቢያወሩ ቦታ እንዳሰጭው። ምክንያቱም ቅድም እስካሁን ድረስ ገብተው ስለ አንቺ የሰጡ አስተያየት ሰዎች የሚያውቁሽ ተናደውብሽም የነበሩት እዚህ ቲክታክ ላይ በምታደርገው ድርጊት ነው አብዛኛው የተናደዱብሽ። ምክንያቱም የማያውቁሽ ሰው ነው የሆንሽባቸው። ግን እኔ አስታውሳለሁ አመጣጥሽ ነው
መጀመሪያ እዛ ጀማ ገብተሽ እንዴ ሰው ቤት ሄደሽ ማታቂ እኮ እነሱ እንኳ ገስት እኛ እኮ ፎሎ አስደረግንሽ ሁሉ ብለው ብዙ አሽሙር ሲያደርጉብሽ ነበረ። ላይክ እነሱ ሊያፈምሱሽ እነሱ ከሰው ተጠግተው የፈመሱበትን መንገድ አንቺን ሊያፈምሱሽ አይነት ነገር ሁሉም ሳያውቁሽ ተዳፍረውሽ ነበር። በዛ ልክ ነው የሄድሽው እና ራስሽን አስከብረሽበታል። በእርግጥ ግን ማይሆኑ ሆኖ አንዳንዴ የማይነኩ ሰዎችን ተነኩ። እኔም እስከማውቀው ድረስ በጣም መልካም እና ደግ ሰው ነው። እነዚህ ሶሻል ሚዲያ ላይ በጭራሽ የሚያወሩት ያሉ ሰዎች እና አንቺን ገደል ከተው የሚያገኙት ደስታም አይኖርም። ስለዚህ እነዚህ የሚያወሩትን ስሜታዊ አትሁኝ። ለምን ረጅም ዓመት የሰበሰቧቸው በጎች ናቸው። ገባሽ? እና እዛ ድረስ ኢሞሽናል ነፍጠኛ ይጠፋል። ነፍጠኛ በጭንቅላቱ ይፈርሳል። ነፍጠኛ እግሩ ይቆረጣል። እኔ ደግምልሃለሁ። እሱ ሌላስ ደግሞ እስኪ ሌላስ አስታውሽ። ይናፍቃችኋል። ከእንግዲህ በኋላ እዛች ቤተ መንግስት ላይ ያ ደም ተመርምሮ 100% ደም ተመርምሮ ኦ ሲሆን ብቻ ነው እዛች ቤተ መንግስት ላይ የምትገባው። ኦ የብለድ ግሩፕ ኦ ይህንን ያየ ነው ከአማራ ፖሊስ ማንነት የሌረ ምና በአንተ ዝህት ይህንን ያየ ነው ከአማራ ፖሊስ ጅማ ጅርተቴን ቁበሲ ቀባ ብያን ፈጋኔ እያተኬተኒ ኩባ ጉምጉማ ነው ያ ግባ ጀግና እኮ ነሽ። ኤኒዌይ ያ ቀጥል ብለሽ ስሙን ካጠፋሽ ልትከሰሽ ትችላለች። ግን not only that, in addition to that, ፈሱን ፈሳ ብለህ መክሰስ ትችላለሽ አሜሪካ እንጂ ወርቁ ማን ስለሆነ ነው ያደረገው ወይም ደግሞ የሆነ ነገር ካለው ውረድ ማን ስለሆነ እንላለን። ሄሊ ትንሽ ገና አፋችሁ ላይ እናራለን ተከራይተን እስጅርቱ ጆሌ በየከኛ ትላለ። ገና አፋችሁ ላይ ሽንት ቤት ሰልችቶን ካካ እናደርጋለን ሲሉ ይሄ እቺ ናት ውለታ አለብኝ እናመሰግናለን ሲባል ሄሉዬ ቆይ ላይ ነው ተከራይተን የምናረው። አፍ ላይ መግዛት ብቻ አፍ ላይ ቁጭ ብለን አራችንን ነው የምናረው። አፍ ላይ ይህ እኮ ለአንተ እኮ ሞት እኮ ነው። ሞት ነው። አንተ ከህዝብህ ተለያየ ማለት ብትሞት ይሻላል። እኛ የምናስጠጋ መሰለህ? ተጫውተንብህ ከሁለቱም ያጣ ምን ሆነ? እንዲህ ተንጠልጥለህ ትቀራለህ። ጨርሰናል። እኔ አሁን ለማንኛውም ፖለቲካውን እኮ ነው የሰራብህ። በቁምህ ነው ግድል ያደረገ እኮ አብቸው በቁምህ እንዲህ ሳይነካ በሰው እንዲህ እንድትለፈልፍ ማነው ቴንኪው ያላችሁ? ቲንክቱ ይላል ማሜ ሄሉዬ ይችን ጂጂ ራሷም ጂጂ አታውቃትም። ቲክቶክ እኔ አውቃትም የሚያስተዋውቃችሁ እንደ ቆንጆ አድርጌ ይሄ ምንድን ነው? ይሄ እኮ ዝም ብሎ ሃይላይት ፊት ለፊት እኮ ያለው ያ ግን አሁን ለራሷ ስሰማ እሷ ብቻ ሳይሆን የራሱ የዮኒንም እንደዚህ አመጣላችኋለሁ። እንደዚህ
እንደዚሁ ዲጋንዲጊ ያለኝ አባቴ ያገው እንዴ ያወጣ ይሄ ደግሞ ማለት ነው አንቺ ጋር የእግር ሽጣቢም አይሆንም በእኔ ማለት ነው። የእግር ሽጣቢ አይሆንም። በሰዓቱ አንቺ እንኳ በወንድሙ ሀዘን እንኳ ከጎኑ ነበርሽ። እንዳትናገሩት የቻላችሁት ጊፍት ስጦት ምናምን የሽ ሰምቼሻለሁ፣ አስታውሳለሁ። ይህን ያህል ነበርሽ ለሱ ማለት ነው። ከሱ ይህን አልጠብቅም ነበረ። ባይዘው እኔ ቤቱም ገብቼ አላውቅም። እንደዚህ አንዳንድ ጊዜ የተቆራረጠ እንትን ነው የማየው እና ምንም እንትን የሌለው በቃ እንኳን አንበሳ እንድሰጠው ቤታን ያዘዝኳት እኔ ቤታ እየስጭው ብዬ ያ ከጎኑ ሁኑ አትናገሩት ምናምን ስትይ እና ምንም እንኳን ማድረግ ባይችል መናገር እንደዚህ መናገር አልነበረበትም። እና ሄሉዬ አይመጥንሽም፣ እንደማይመጥንሽም ራሱም ያውቀዋል። ምንሽም አይደርስም እኮ አይደለም። እነሱ ምን እያስተላለፉ ነው መሰለሽ ለሚሰማቸው? አሁን ሰምቼ የመጣው ስለ ልጇ ሙሉ ኢንፎርሜሽን ሰጠኝ። ማን ነው ሰጠኝ? ጅንኑ ሰጠኝ ነው የሚለው። እንደገና ደግሞ ዛሬ የምታለቅስበትን ምክንያት ሁሉም ኢንፎርሜሽን ሰጠኝ ነው የሚለው። ገብቶሻል? እንደዛ እያለ ነው የሚያወራውና ምን ውስጥም እንደሌለ ለህዝቡ ድሮም አልወደውም፣ ግን አሁን በጣም ነው የቀለለብኝ። በጣም አይኖ አውቃለሁ። እሱ ሲጀምር እንኳን ሰውንና ሃይማኖትንም የማያከብር እግዚአብሔርንም የማይፈራ ሰው ነው። ዮኒ አስከፍለው በጣም ቀሎብኛል። ግን እንደዚህ አይመስለኝም ነበረ። ሁሉም ሰው ይረጋገጣል፣ የሆነ ነገር እንትን ልትይ ትችያለሽ። ግን ይሄን ያህል ግን ከሱ ይሄንን አልጠበቅኩም ነበር። ባለጌ ነው። እግዚአብሔርን ራሱ የማይፈራ በሃይማኖትም ሲጫወት የኖረ ሰው ነው። ምንም የሚያቀርበው ነገር የለውም። ለቃቃሚ ነው። ግን ይህን ያህል ደግሞ ለአንቺ አይገባሽም። ለሱም እንደቆምሽለት ያክል ሳየው በጣም ቀለለብኝ። እና ይህን ለመናገር ነው። ሄሉዬ ኖሪልን ብቻ። ቆይ ሻምፓኙን ላምጣላችሁ። ሻምፓኙን ላምጣላችሁ እኔ ጋር ሄሉ ሙዚቃ ከከፈትሽ ቆይ አንድ ጊዜ ሻምፓኙን ላሳያችሁ። የረሳችሁ ሰዎች ሻምፓኙ ትዝ ይላችኋል? ያኔ ትዝ ይላችኋል? ኢንሳይደሮች እንኳን ተንቀሳቀሰው። እኔ ሁሉም ቪዲዮ አለኝ፣ ግን ስንት ዓመት ወደኋላ መመለስ ለእኔ ረዥም ቪዲዮ መጎርጎር። ምን ይወድቃል እንደ ዘበት ያደረግነው ሁሉ በልጅነት ቪዲዮ ሪያክሽን እንኳን ላይቭ ላይ አላረግበት ስል ሄለን ተይ ያመናል ተብሎ ሪያክሽን አላረግንም። ጀስት ግን አየነው ላይቭ ላይ እንኳን ላሳያችሁ። እነማን ነበር ገብተው ሄለን ተይ ያማል ይሄን አናይም ብለው ኖርማል ላይ ስናወራ ነበር። ሚዲያና ሞኝ ህዞን አይለቅ። እኛ ዳውንሎድ አድርገን ቁጭ አድርገናል ለእያንዳንዱ ነገር። እኔ አሁን ሊንክ መፈለግ ሁሉ ነገር ሰው ያውቋል ብዬ ስለማስብ ስልችት ያለ ነገር ቢኖር ሊንክ ወደኋላ እንደዚህ ተመልሶ መፈለግ በጣም ይሰለች። የሆነ ከሞት የሚያድን ነገር እንኳን እንደዚህ አሁን ወደኋላ ተመልሼ መፈለግ እየሰነፍኩ መጣሁ። እግዚአብሔር በጣም የሰነፍኩት ያ እና this is happen it was ዛሬ ቴንክ በቤተሰቤ ስም የሚባለው ማለት ነው። ድምጽ የለም ዩቲዩብ ላይ እንትን ሙዚቃ እንዳይመጣ ብዬ ነበር ማህሙድን እንትን ላይ ይቅርታ። እሺ ያ ለምን ዘፈን ኮፒራይት ሆና እንዳለ ዘፈን ቪዲዮ ረጅም ነው። እድሜ ላይ ይዞ ወደኋላ ተመልሰህ ከዩቲዩብ ላይ እንኳን እንዳለ ሪከርድ በአዲስ ታደርገዋል። ይሄንን እያወቅን ሰው ድራማ ሲሰራ አይጧ ትለፍ ብለህ ማለፉ አይከብድም? በጣም አይከብድም? ይሄን ነገር ታዲያ ችግር የለውም እለፊው። እንዴት ነው የምለው እንደዚህ አይነት ነገሮችን እያወቅኩት አጀንዳ ምስጢሩን እያወቅኩት እንዴት ነው አይጧ ትለፍ? የምን አይጥ ነው? ዝሆኑ አሳለፍን። ሻምፓኝ መክፈት ብቻ ለም ስትጠጣው ነበር። ያ ማለት ደም ስትጠጣ ነበር። ያ
ሙዚቃ አለው። በተለይ እኔ እኛ ፔጅ ላይ የሚደረገውን ነገር እንትን ትልና ሄዳ እዛ ነው የምታደርገው። እንደምናይ ታውቅ ነበር። እዛ ሴት ልጄን የቀማችሁት እናንተ ናችሁ ትላለች። ቀጥታ ምንድነው የምትለው? ምድረ ቆማጣ ነው ልጄን የቀማችሁኝ ትላለች። አይታችሁ ከሆነ ለምን የእሷ ደጋፊዎች እናንተ ናችሁ ትላለች። ቃል በቃል እሷ የምትጠቀመውን ቃል ላይ ተጠቀምኩት። እሺ ያ እስቲ ቀጥ ያ አሁን ከእሷ ጋር ቁጭ ላይ ዶልቱልኛል። ያኔ እሷን ሻምፓኝ በምትደፋ እንደዚህ በምትበትን ሰዓት ቡቺ የእሷ ቀንደኛ ጓደኛ ነበረች። ቀንደኛ ቁማሯን የምታማክራት ምኗን የምታማክራት ቡቺ ከእሷ ጋር ነበረች። እሺ አሁን ጎጀመች ቡቺ ጎጀመች። እውነት ቀንደኛ ጓደኛው ሪከርድ ይላላካል። ጂጂዬ ምን መሰለሽ፣ እኔ ሁለተኛ ጂጂን ብናገራት እናት እንደመናገር ነው። ጂጂ ማለት የሰው ልክ፣ የሰው ብቃት፣ የሰው ጥቃት፣ የሰው ጩቃት ብላ ያ ምራጭ ራይቶ የማይጨርሰውን አፏና ምላሷን ስትበትን ነው የምትሉ። እንደዚህ አይነት ነገሮችን እያወቅን እስቲ ለጊዜው እለፊ ሲባል እንዴት አልፋለሁ? እንዴት ይታለፋል? ገይስ እንዴት አፌ ቢናገር አይኔ ይናገራል፣ ይለፈልፋል እኮ እጄ አያርፍም። ምን ላርግ? የእውነት እንዲህ ነምኒ ሀቀቀምናም አፋን ማልተው ፉኛኒን ዱበቴ ይላል። እንትና ቀመር ነው ያ ነምኒ አባገዳ ሚኸራኒ ጃኒ ጋፈተኒ ንቤ ኸግራኒ። አፍ ባይናገር አፍንጫ ይናገራል። ሀቅ ካለህ ነው የሚለው ዘፈኑ እዚህ ውስጥ አለና እንዴት ነው እንደዚህ አይነት ነገርን እያወቅኩ እንዴት ችግር እንዳይመጣ ምናምን በእንደዚህ አይነት መንገድ ነው ችግር የሚመጣብኝ። እግዚአብሔር በዚህማ ችግር ከመጣ እነሱ ይሄን ሁላ ነገር አድርገው ሀቀኛ ከሆኑ ለማንኛውም ትቻችሁ ልውጣ ወይስ ምን ትላላችሁ? በጊዜ ገባው። አሁን 21 ሰዓት ነው። 6 ሰዓት ቁጭ ብያለሁ እና ነገ ደግሞ ከነገ ጀምሮ ከእሁድ እስከ እሁድ ቢዚ ነኝ። ከእሁድ እስከ እሁድ ዊኬንድም የስራዬ ዊኬንድ ነው እና ትቻችሁ ልውጣ። ተናፍቂናለሽ አለ ትንሽ ተጫውቺ። ግን ዛሬ ይህን ሰሞን እንድታወሩ ስላላረኳችሁ ሙሉ ጊዜው ለእናንተ ነው የሰጧችሁ። አይ ነው ግን ያው 3 ቀን የለሽም። ሄሉዬ አንዴ ኤዱን አስገቢያት። ሞዴሬተር እንትና ማሚ የለሽ ኤዱን አስገቢያት። ሄልሻ ፎሎ መልሽልኝ እሺ። ረጅም ጊዜ ሆኖኛል ከጠየቅኩ። እስቲ ቆይቷል። ይሄው ደግሞ ለፎሎ ለኔ እንትን እንዳትያደርግ ሲስተር አቴንክ ይመችሽ። ከጎንሽ ነን እሺ። ምንም እንዳታስቢ። አይ ነው ኋላ ላይ ዝም ብለሽ ይሄ ህዝብ ላይ ሙድ ያዥበት። ዝም ብሎ ሙድ ያ እናስ እንደውም ከቻልሽ ቅዳሜ አብረን ዛፍ ላይ ብንወጣ ደስ ይለኝ ነበር። ያ ከዛ ውረዱ የሚለን አካል ደግሞ እንጠብቃለን። እና የሆነ ሰዓት ላይ እንደ ትላንቱ እንደግመዋልና ጉዳያችሁ ይታያል። ውረዱ አንዳንዴማ ምን ጠንጠራለን ትበሉ ጋይስ ወይ በቃ ተጫወቱ። እሺ ትንሽ 1 ሰዓት ያለ ምናምን ልስጣችሁ። ሌላ ለዛ ነው የመጣሁትን። አብዱ ይፈልግሻል እና የሆነ የኛ አብዱ የኔ አብዱ እንትና ዋትስአፕ እናንተ የምታውቁት እኔ ጋ የለም አይደል? አዎ ይሄኛው አካውንት ሻለ እንዴ? ቲክቶክ ያ ይሄው የጻፍኩበታል። እሺ በቃ በሱ የሆነ ነገር አሁን እንልክልሻለን። ይኸውና ሎል ቢይዛት አሁን ሎል የሚያስቅ ነገር ነው። ድዳም በሉኝና እሺ በቃ እኔ ልውረድና ከዛ እንልክልሻለን። እሺ መኒ አባገዳ ሚኸራኒ
ጃኒ ገፍትን እኔ ልናገር የልዬ ወየ ግቢ ትላንትና ስላለቀሽ በጣም ነው የከፋን፣ ግን ኢትስ ኦኬ እኛ አለንልሽ። ከሁሉም ጋር እየተሰዳደብንም ቢሆን ከጎንሽ እንቆማለን። ዮኒ ማኛን እንኳን ታየው እሱን ሰው ብለን አንቆጥረውም። ከረፈፍ በኔ ሊፈምስ ፈልጉ። አንቺ ነሽ ወንድ ከሱ የበለጠ እንደውም የሴት ወንድ ገጣጣ። ኤኒዌይስ አለን ከጎንሽ ለማለት ነው። ግን እዚህ ጋር ጥሩ ነገር ስንጽፍ ሚዩት የሚያደርገን ሰው አለ። ሄዱ አይስወን አይ ዶንት ኖ ማን እንደሆነ አላውቅም። ሚዩት ያደርጉናል። ናይ ምናልባት የማይጠራ ሰው ስትጠሩ በፍጹም አልጽፍም። እኔ መጥፎ ነገርን ጽፌም አላውቅም። ታውቂኛለሽ፣ ሰላም የሚለው እኮ የነበረው አካውንት ቀይሬው ስሙ ሰላም ብቻ የሚለው የኛ ሰላም ጊፍተር ነው። አይ ቲንክ ወይ ትንሽ እንትን የሚያስወጣ ምናምን ሲሆን ነው እንጂ ማን አለ ማምና ኧረ እኔ መጥፎ ነገር ጽፌም አላውቅም። ሄሉዬ አንቺን የሚያስደንቅ ሁሉንም የምጠርገው ማን እንደሆነ ስለማላውቅ ብቻ ነው። እሺ አንዳንዴ ኮመንቶችን ስፓም ያደርጋል። ኮመንቶች ስታደርጊ ስፓም ያደርግብሻል ራሱ ቲክቶክ። አንዳንዴ ይመልስ። አሁን እኔ ብዙ ጓደኞቼን ሰላም እያልኩ ነበር፣ ይመልሳል። እንዴ ነው ሜቢ ልቃሚ የኔን ፎቶ የኔንን ፈተሳል አይታችኋል። ሰላም አሌክ ሰላም ነው። እንዴት ነው አለው ፋሚሊ እንዴት ናችሁ? እንደዚህ ስላየሁት በጣም ደስ ብሎኛል። ትናንትና ባይዘዌ በጣም ሳይሽ ከፍቶኝ ነበር። እንደገና ቴብሉ ምናምን ስደበድቢ መኪና እየነዳው ነበር። ቀይ መስመር ጣስኩት። እግዚአብሔርን ቅጣት ወዲያው ትኬት እና ትናንት ሙዴ ጥሩ አልነበረም። ሶሪ ስራ ራሱ አልሰራውም እና እንደዛ ሳይት ኢሞሽናል ሆኜ ነበር። ያው ሁሉም ነገር ያልፋል። ለምን እኔ አንቺ እንደዚህ ያጠብቅሽ ነው እንዲህ ሴንሴቲቭ ይሆናል ብዬ አላስብም ነበር። ያው እግዚአብሔር ያለው ነው የሚሆነው። እንደዚህ ስላየሁት ደስ ብሎኛል። ሁሌም ተጎንሽ አለ። ፎቶዬንም ማጠቀም ግን በጣም ሞርደው ስድብ ነው። ሁሉም ሰው ኧረ እንዴት እንጥራክ ይሉኛል። በቃ እኔ ስድቡ ይመቸኛል አልኳቸው። እንደዚህ ጥሩኝ አልኳቸው። ሁሌ የአንቺን ላይፍ ከፍቼ አብረን እኔ ኦልሬዲ ግሩፕ መስርተናል። የአንቺ ልጆች እኛ አንድ ላይ ሆነን ሁሌ በቃ እንወያያለን። ጠዋት ላይ ማታ ላይ ምናምን ሁሌ ይገርማል እና ብዙ ነገር አለ። ሄሉዬ ሁሌም ከጎንሽ ነን። አዊል ዊዝ ዩ ስታንዲንግ በምትፈልጊው ነገር ካለ ከጎንሽ ነው። በሚዲያ ላይ ብቻ አይደለም፣ በውስጥም እንደጻፍኩልሽ ነው ያለውን ነገር አብረን እንፈታለን። እንደዚህ አይነት ነገር ውስጥ እንድትገቢ አንፈልግም። እና ሁሌም ከጎንሽ ነን። ቴንኪው ልቃሚ በፈቃደኝነት የሚሰደብ ፈቃደኝነት እኔ ሁሉ ነገርሽ ይመቸኛል። እና ግራ ገብቶኝ ነው ወደ እናንተ የመጣሁት። እባካችሁ ባላችሁ አቅም ተባበሩኝ። በዚህ ላይ ዳይፐር አለ፣ ብዙ አይነት ነገር አለ የሴት ልጅ እና በእናታችሁ በእግዚአብሔር ተባበሩ። የሴት ልጅ እና በእናታችሁ በእግዚአብሔር ተባበሩ። አካውንት እንደዛ አይነት ነገር ፕሮግራም ይዘሽ እንትን ብታሰናድ ታረግ እና አንድ ሰውም ራሱ ሰፖርት ካደረገው አካውንትን ንገራቸው። ቢኒ አንድ ሰውም ዝም ችግር የለውም። ቀጠሮ የምትይዘው እኮ የሚበላው ላለው ሰው ነው። የሚበላው የለኝም ብሏል። አንድ ሰው ኢትዮጵያ ያላችሁ ዝም ብላችሁ 5,000 ምናምን 10,000
ጃጉርን አናቱ ላይ ልቆምበት እንዴት አልጃጉር እና ጃጉር እሱ ነው የኢትዮጵያ አካውንት ሌላ ደግሞ ሄሉ የኔ ልግባ። ያ ርቺ ግን ሰላም እንዴት አመሻችሁ? ያ ግቢ እንዴት ናችሁ? ደህና ናችሁ ወይ? እንዴት አመሻሽ ርቹ? እግዚአብሔር ይመስገን። ሄሉዬ ዛሬ በእንደዚህ ሁኔታ ላይ ስላየሁሽ በጣም ደስ ብሎኛል። እግዚአብሔርን በጣም ነው የማመሰግነው በመጀመሪያ ደረጃ። ሲቀጥል ደግሞ ለአንቺ ለተከራከሩልሽ ጃፒ ምናምን አይቼ ነበር ትንሽ ሳይት ትንሽ ጊዜ እና ለአንቺ በጣም ሲከራከሩልሽ ነበር ከነ ዮኒ ጋር። የእውነት ነው የምነግርሽ፣ በጣም ነው የማመሰግናቸው። እግዚአብሔር ይስጣቸው። ለእውነት የቆሙ ሰዎች ናቸው እና እኔ የብዙ ዓመት ተከታይሽ ነኝ። ብዙ ዓመት ነው የማውቅሽ እና ሰው ትንሽ ጊዜ ይፈጅበታል መሰለኝ ስለ አንቺ ባህሪ ለማወቅ ማለት ነው። አዳዲስ ሰዎች አሁን ቲክቶክ ላይ የሚያውቁሽ ሰዎች ትንሽ ጊዜ ይፈጅባቸዋል መሰለኝ እና እኔም ከሰዎች ጋር በጣም መከራከራለሁ። አንቺ ትክክለኛ ሰው እንደሆንሽ ከሰው ጋር በጣም መከራከራለሁ እና እውነተኛ ሰው ነሽ፣ ለእውነት የቆምሽ ሰው ነሽ። አንዳንዴ በጣም አዝናለሁኝ። ለመሰለሽ በጣም የማዝነው እነ ጂጂ እነ ዮኒ ይሄን ዓመት ሙሉ ብዙ ነገር ሲያደርጉ የቆዩ ሰዎች ግን ምንም ነገር ሳይሆኑ ሳያቸውና አንቺ ደግሞ ለእውነት ቆመሽ ደግሞ ለዘር ይሄ ኦሮሞ ነው፣ ይሄ ትግሬ ነው፣ ይሄ አማራ ነው፣ ይሄ ምናምን ሳቲ እየሰራሽ እንትን እያልሽ እና ይሄ ነገር ሲፈጠር የእውነት ነው የምልሽ ጌታ ምስክር ነሽ። ትናንትና በጣም ነው ያዘንኩት። ምክንያቱም ጂጂ ምንም አልሆነችም፣ ዮኒ ምንም አልሆነም እና አንዳንድ ጊዜ ህይወት ፌር አይደለም። ትክክለኛ ሰው እያለ በቃ ማለት መጥፎ ሰው እያለ ትክክለኛ ሰው ሲጎዳ ሳይ በጣም ነው ማዝነው እና በጣም ጠንካራ ነሽ። በማሴንጀር የጻፍኩልሽን ይኸው ቀጥርች እና በጣም ጠንካራ ነሽ። የእውነት ወድሻለሁኝ እና ደግሞ እኛም ደግሞ ተከታዮችሽ ደግሞ ትንሽ ደግሞ ልንጠነቀቅ ደግሞ ይገባል። ባለፈው ስለዛ ነገር ያወራሹ አንናር ላይ ያወራሹ እንደዛ ነው እና እኛም ከስር ከስር ሆነን እንጽፍ ነበረ። እኛም እንትን ብለን በአጠቃላይ ግን ያንቺ ተከታዮች ያንቺ ወዳጆች ትንሽ ጠንቀቅ ማለት አለብን። ምክንያቱም ፊት ለፊት የምትጋለጨው አንቺ ነሽ። እኛ ከስር ነው የምንጽፈው፣ ይገባሻል። እና ትንሽ ጠንቀቅ እንበላለሁኝ። በጣም የማመሰግናችሁ፣ እወድሻለሁኝ። በቃ ሰላም እደሩልኝ። ቴንኪዩ ሪቾይ። በጸሎቲ አለ ቢኒ ወጣ አስወጣ። ዲጄ 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 ዲጄው ሰላም ድምፄ የማሾፍ ይመስላል። እስቲ እንላመደው። የማሾፍ አይደለም። ቀጥላሽ ለምን በየመሃል ታቆማለህ ታዲያ? አስወርዱት ጋይስ። ኢንተራፕት ላለማድረግ ነው። እባክህ ውረድ፣ አስወርዱት። አፍንጫ አለቃ ሄሎ አሁን በትንሹ አካውንት እሺ፣ የት ነበርኩ? እስቲ የሆነ ሰው እኮ የሆነ ነገር ጠይቄ እንትን አስገቢ ብሎ ነው። ምን በስተት ሰው አወረድን። ጋይስ ፍሪዝ ተባርጉ፣ ኮፒ ሊንክ አድርጉ። ጸጥ አላችሁ። በጊፍትም እየባረካችሁት አይደለም። አብዱ ኤዱ ነች። የኤዱን ማሴጅ ነው ካዩት። ኤዱ ደግሞ ቮይስ ነው የላክሽው። ቮይስ እንዴት ላይቭ ላይ ሆኜ እንሰማለን? ያው ሰውጣ ነው የማየው። እሺ አብዱ በቴክስት ነው የላከው። ያ ላይቭ ላይ ሆነ እንዴት እንችላል ወይ ከላይቭ ሰውጣ። እሺ ሄሎ ይሄንን ሚውት ዲጄ ሶሪ። እሺ በስተት አስወረድን። ይቅርታ። እሺ ይቅርታ። ያው ሲሪየስ ስለሆነ እያሾፍክ መስሎ ነው ድምጽ ሙድ ለመያዝ። አስገቡት ዲጄ። ያ ይቅርታ። እሺ ግባ ዲጄ ግባ፣ አስገቡት። ያ ይሄ ዓመተ ምህረት የይቅርታ ነው እንዴ ጋይስ?
የሆነ ቶፒኩ ሙሉ እኮ ይቅርታ አደረኩት። በስማ የእውነት ከሰኔ እስከ ሰኔ ያደረግ ነው አይደል? ዲጄ ለቢኒ ብር ሊያስገባለት ነበር አስገቡኝ ያለው። ታዲያ አትነግረንም እንዴ? ለምን ቀጥታ እንዴት ጭንቅላታቸው ወደዛ ሄደ? ዲጄ ፉፉ ዲጄ ገንፎ አለ አለ የሆነ ሰው ወይ ጋንጋ አንተን እንዴ? አሁን እግዚአብሔርን በልስት ይሽ አንተ ደግሞ እኔ ሄድሻል ገና ቃንጃ ቀጥታ ወደ እንትን ታስገባልታለህ። አሁን ኢትዮጵያ ምን ብለው ይልማል? እኔ ጋር 3 ቀን ምናምን 2 ቀን ምናምን ሊፈጅበት ይችላል እንጂ አስገባልታለሁ። ይላክልኛል። አሁን ነው ኢትዮጵያ ብር ያለው ሰው ወደዛ እንዲያስተላልፍለት። እኔ እዛ አይደለሁም፣ ለዛ ነው። ልጁም ራሱ ጠፋ፣ ኔትወርክም የለውም። አይ ቲንክ አዲስ ግባ አዲ። እሺ ጋንግ ችግር የለውም። እሺ አሁን ስላለው ብቻ እኔ ያለሁበት ቦታ 1 ቀን ምናምን ይፈጃል፣ ለዛ ነው። ይገባኝ። አዲቦት ልክ ነው። ስም የጠራት አዲዶት ጋይስ፣ እኔ ነኝ ፍሪዝ ማድረገው ወይስ እናንተ ናችሁ? ኮማውስ ገባ ነው። ሄሉ አንድ ጊዜ ሚውት አድርገሽ ስሚው፣ በጣም ኢምፖርታንት ነው። እሺ በቃ እንትን በሉ፣ አሻፍኑታ። ወሬ ልስማ። ኢንሳይደር እኛ እናውራ። ድረቅንቀና ኢንሳይደር ወሬ አይደለም፣ የግል ጉዳይ ነው። ገባኝ። ሄሉ ዩቲዩብ ላይ ሚውት አድርግ። እሺ ቴንክ ዩ። እሺ ሚውት ላድርግሽ። ኖ አውሪ ሚውት አይደለም፣ አውሪ ነው እንዴ? እሺ ሄልዬ እንዴት ናችሁ? ሁላችሁ ደህና ናችሁ? የኔ ቆንጆ ደስ ብሎኛል። ትላንት አስጨናንቀሽ ነበር ትንሽ፣ ዛሬ ግን በጣም ደስ ብሎኛል። በእውነት በጣም ነው ደስ ያለኝ። ሁሌ ደስታ እግዚአብሔር ከአንቺ ጋር ያርገው። አንቺ ንጹህ ሴት ነሽ እና በቃ ንጽህናሽን እግዚአብሔር ያውቀዋል እና ብዙ አትጨናቂ። እውነትም እንዳልሽው የይቅርታ ጊዜ ነው። አዎ የይቅርታ ጊዜ ምንም የበታችነት አይደለም። ሰውን ይቅርታ ባለን ቁጥር እግዚአብሔር ይባርከናል። እሺ ምንም የሰውን ይቅርታ ብትይ ሁላችንም ይቅርታ ኢቭን በድለው ይቅርታ ብንል ኖርማል በቃ በጣም አይምሮ አለን ማለት ነው። ገባሽ? አይምሮ የሌለው ሰው ነው ይቅርታ የማይጠይቀው። ስለዚህ ለቤታቾችሽም ይቅርታ ብትይ ጥሩ ነው ይቅርታ። የኔ ቆንጆ በዚህ መልኩ ስላየሁሽ እንደዚህ ዛሬ ፍክት ብለሽ፣ ድሮም በቃ ቆንጆዬ ነሽ ድሮም፣ ዛሬ ደግሞ ፍክት ብለሽ ስላየሁሽ ደስ ብሎኛል። ሁሌ ደስ ይበልሽ። ሁላችሁም ከእሷ ጋር ጎን የምትሆኑት በጣም ነው የማመሰግናችሁ። ክፉ ለሚያስብ ሰው ልቦና ይስጠው ፈጣሪ፣ እዛው ባሉበት እግዚአብሔር ይጠብቃቸው። ገባሽ? ወደ አንቺ ክፉ እንዳያስቡ እግዚአብሔር ልቦና ይስጣቸው። ሁሌ ደግሞ የኔ ፍቅር መዝሙረ ዳዊት አንበቢ ሲጨንቅሽ፣ እሺ መዝሙረ ዳዊት አንበቢ፣ በቃ ሌላው ትርፍ ነው። እሺ የድንግል ማርያም ልጅ ከአንቺ ጋር ይሆን። በጣም 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 እውነት እግዚአብሔር በሚያውቀው በንጹህ ልቤ ነው የምወድሽ። ንጹህ ሴት እንደሆንሽ እግዚአብሔር በቃ ያቅሻል እና አትጨናነቂ፣ ራስሽን አትጉጂ። እሺ ያን መሰለ ልጅ ፍሬውን ማየት አለብሽ። የልጅሽን ለልጅሽ ብለሽ ከሆነ ብዙ ነገር የምታያለሽ አይደል እንዴ? ስለዚህ የእሱን ፍሬ ደግሞ ታያለሽ። አንቺ በዱላ እንዲህ አርጅተሽ የእሱን የልጅ ልጅ የምታይ ሴት ነሽ። ስለዚህ ለወደፊትሽ ማሰብ አለብሽ። ሰዎቹን ታያቸው በቃ ክፉ የሚያስብ ልቦና ያስጠው ብለሽ መዝሙረ ዳዊትሽን እያነበብሽ ስራሽን እየሰራሽ ብርሽን እየተባረከልሽ እንድትኖሪ ፈጣሪ ያግዝሽ። ውድድ ነው ማድረግሽ። ሁልጊዜ እወድሻለሁ የኔ ፍቅር። አመሰግናለሁ። አዲቶ ቴንኪው። እሺ እየሰማችሽ ነበር። ያው ከጎን ሪከርድ እንትን እያለች ስለሆነ ነው። አሚንን አስገቧት ሞዴሬተሮች፣ ያው ሄሉ እስከምትመጣ ድረስ። ሄዱ አታውሩም እንዴ እናንተ?
ኪም እኛ ሄሉን ልናይ ነው የገባ ነው። ሄሉ ኪም ትሰማለች። ሰላም እንዴት ነሽ ኪም? ሄለን ሽኮር ከመይ ጽቡቅ ዳሃዱ እየሰማችሽ ነው ኪም? ሄሉ ቆይ ኪም አንዴ ብላሻለች። ግን እኮ እየሰማችሁ ነው ጋይስ። እዚህም እኮ የምስራች ትልቅ ሰምቼ ነው። ዋይ ሄሉዬ እንዴት ነሽ? ኧረ በስመ አብ ቤታ ትጨዋለች። ተይ ግን ቤታ ከቀልብሽኝ ወስዶ ቤታ ቤት ከተተኝ ቲክቶክ ግቢ እህታችን ኪም ግቢ። ያ ሄለን ሽኮር ከመይ ደሃንዶ ጽቡ እንዴ ሀዳ አዲያም ንግ እንዴት ነው ከመላሃ ጽቡ ለቅሶ ላይ ነን። ሽኮሪና የምን ምን ተፈጠረ እንዴ? ትላንትና ያንቺ ነበረ፣ ዛሬ ደግሞ የኢሳያስ አፈወርቅ እናት ሞታ ለቅሶ ላይ ነን። ና ሽኮሪ ና ሀዚ ሰጥቶክቲ የእውነት ለቅሶ ሆነብን። እሱ ራሱ ትልቅ ሰው ነው። አይገርምሽ? ትስቃለች እቺ ልጅ። ያት በስማ ታማው ነበር። ማነሽ ኤድንሽ እንደዚህ ያልሽው? ታሞ ነበር ለኢሱ እናት ከሆነ ትልቅ ሰው አይደል እንዴ? ግን ያው ነፍስ ይማር እንዴ። እሷ እኮ የምትስቀው ከድሮ ከነበረን እንትን ተያይዘው ነው እኮ የምትስቀው። ይገባኛል። ሄለንዬ ምን ነው በጣም 6 ዓመት ኢሱ ራሱ ስንት ዓመቱ? ግን ያው ሰው ትልቅ ቢሆንም ለስጋው ወገኑ ያው ቤተሰብ አይደል? ሄለን ሽኮር ነፍስ የሁሉ ሳይኮሎጂሽ የተሄደ አደራ አይዞሽ እንዴ። ምነው አፋችን እኮ ታፈነ እኮ። አንቺ አይደለም እኛን ታፍነናል እኮ። ክስ ተመሰረተብሽ። ያ ምንዳ ሄለን ላስቅሽ፣ አታኮርፊም አይደለ? ያ እያነቡስ ክስክስታ ስለሆነ ልንገርሽ አንድ ነገር እና ሰሞኑን ስለተበሳጨሽ እሺ ኦኬ፣ ምንም ችግር የለም። ግን ምን እንዳሰብኩ ታውቂያለሽ? ሳይኮሎጂ ካልተሳደብኩ ብላ ሄለን ያለቀሰች። ካልተሳደብኩ ብላ ያለቀሰችው ያልኩ ካልተሳደብኩ ስንት ዓመት ሙሉ እንደ ስድብ ታስቀራላችሁ ብላ ያለቀሰችው ልጅ ለሰው አወራሽ ላይ እያየንሽ ነበርና ዛሬ ለቅሶ ላይ ነን ብለን እያየንሽ ነበርና አይ ሄለን ያው ሁሉ ተበሳጭታ እኮ አፏ ታፍኖ እኮ ነው በቃ ማውራት ፈልግ ትላንትና በተለይ ጠረጴዛ ስትደበድቢ እንዴ አሁን ወንድ ነው የመሰልሽ። በቃ ወንድ ነው ተቀየርሽ። ኢትስ ኦኬ። ግን እንደ አልቅሰሽ ለማታውቂ እዚህ ሚዲያ ላይ መጀመሪያ ጊዜ ስታለቅሺ እኔ ደንግጫለሁ። ግን ኢትስ ኦኬ፣ ምንም ችግር የለም። ማንም ሰው ያለቅሳል። እንኳን አለቀሽ ወጣልሽ። አሁን አይዞሽ ችግር የለም። ሞኒካ ራሱ እኮ እንዳንቺ ታፍናል ነው ያለችው። አላወቅሽም? በፖለቲካ ምናምን ዋሳ አይደለም ሰው የተሳደበች ምናምን የሆነ ልጅ እናቱ ሰድባበት ከዛ አፏ ጠማማ ነው እና የሆነ አፏ አጣማ የሆነ ነገር ስትናገር በቃ ከዛ ከሰሷት። ብዙ ግስ ስላለባት አሁን እሷ ታፍና ያው ፖለቲካ ምናምን ነበረባት። የእሷ ክፋት ደግሞ ሚዲያ ላይ ስትጣላ ፖለቲካ አይደለም በግለሰብ ነው። አሁን እሷ መጀመሪያ በፖለቲካም ተከሳ ነበር። አሁን ከካናዳ መጥቶ ነው የከሰሳት ልጁ። የፖለቲካው ምናምን ነበረ። የእሷ ደግሞ የሞተች እናቱ ሰድባ ከመቃብር ላይ አውጥታ ተፋችባት። ከዛ እሱ ደግሞ ከሰሰ ማለት ነው። የፖለቲካ ሁለቴ ምናምን ተከሳለች። አሁን እና ኖርዌይ ግን በጣም መጥፎ ነው። ሄደ ጀርመን እንደፈለግ መሳደብ ትችላለህ። የፖለቲካው
ሀገራዊ አይነት ፖለቲካ ክስ ሲኖርብሽ ክሱ ብዙ እንትን የማይሆነው ምንድነው እኔም ሰው አለኝ እኔም የተጠቃው ነኝ የሚል እንትን ሐሳብ አለ አይደል የምትከራከሪበት ሐሳብ ለዛን ግላዊ ሲሆን ግን በግል ነው ሰው በሀገርና በህዝብ ሲሆን ግን አንቺም ሪዝን ሰጫለሽ ገብቶሻል ህዝብሽ ተነክቶ ነው የፖለቲከኛ ስደተኛ ምናምን ነገር ስትሆኝ ደግሞ ያም እንትን ያደርግልሻል ለምን ኢትዮጵያን ሰደብሽ ብሎ እዚህ አይፈረድብሽም የኢትዮጵያ እንትን አይደለም የግል የህዝብ የግላዊ እንትን ህግ ጠባቂ እንጂ ሀገራዊ ጠባቂ አይደለም የሀገሩን ህግ እንጂ የሚያስጠብቀው ኢትዮጵያን ለምን ሰደብሽ የሚልሽ የለም ዩቲዩብ ላይ ሚውት ነሽ ሄሉ እና ሄለን አይዞሽ ችግር የለም አሁን ስለ እንትና ለምን ቶፒክ አታርግም ስንት ቶፒክ እያለ ሄለን ለምን ተጨቃጨ ሄሉ ልንገርሽማ የሞኒካና የሄለን በፍጹም አይገናኝም ሞኒካ ፖለቲከኛ በትግራይነቱ ትተሽ እየደገፈች ተቃውሞ ያሉ ብላ ወረቀት የወሰደች ናት ገባሽ መንግስቷን ትደግፋለች ግን ወረቀት ተቀብላለች የሄለን ሞኒካ አግብታ ነው የመጣችው ኖ አግብታ ተፋታ ነው ኪምዬ ማን ነው የሚያመጣት ስታስቢው አንቺ ጌታ ይባርክሽ ለድሮ እኮ ነው የመጣችው ካንቺ በፊት ነርስ ነው የምሰራው ነርስ ሳይሆን ያው አሲስታንት እንደዛ ነገር ነው ስራ ቦታ ሆና በዩኒፎርሟ ትጨፍራለች ምናምን ስራ ቦታ ሆነ ያንተን አላማ ማንጸባረቅ እንጂ የገዙት እኔን አይደለም የገዙት ግን ስራ ቦታ ሆነ በቃ እዚህ ጋር ማውራት ያለ እሱ ከባድ አይሽ ሰው ይመጣል አውቄ ያስወራሻል በቃ ስለዚህ በቃ ስለአንቺ ደስታ እንትን ነው እሷ በጣም ብዙ እንትኖች እንትን አለባት ሁን አንቺ ምን ማድረግ ቢከሰስ ይሉ ከጂጂ እንዴ ጂጂክ በትንሹ 10 ጊዜ አልተከሰሰችም እንዴ ጂጂክ በትንሹ እንደዚህ ፖለቲካ ክሶች ልክ እኮ ምንም እንደማያመጡ ስለምታውቀው ናይ ፖለቲካ ክስና ግላዊ አንድ አይደለም ፖለቲካ ክስ ሲሆን አንተም የምታነሳው ፖለቲካ ነው የተጠቅሰው ያንን ተቃውመ ለህዝብ ድምጽ ትሆናለህ ገብቷል ያ ተከራካሪ ሐሳብ የጂጂክ ያ ግን ሄሉ ሊትራሊ የሚያስከስስ ነበር ግን ሐቅም ጉልበት ገንዘብ ይጠይቃል ከአቅማ ላይ ስለሆነ ነው እንጂ በስነ ስርዓት እኮ ጄኖሳይድ ወለጋ ላይ ሰው ልጅ እንዴት ከሆነ ከሸኔዎች ጋር እኮ ስትጣላ እንዴት 200 ብቻ ገላችሁ ትመለሳላችሁ እኮ ብላ ነው የምትጣላ ፍርድ ቤት ላይ እሷ በአማራ ደም ነው ሸምኮ ፍርድ ቤት እኮ ለወቀቱ ገብቷል እኔ ሆነ ከሸኔ ስለሆንኩ ነው እንደዚህ የሚያደርጉት ገብቷል ፍርድ ነው ግን እሷ የምትናገረው ነገር ነው ኃላፊነት እንደ ክቡርነቱ ምናምን ሊያስጠልበት ይችላል እንጂ በፖለቲካ ነገር ላይ በጣም ሰፊ ነገር ነው የምትለው ገብቷል ሄሉ እንደ ክቡርነቱ አይነት ገንዘብ ቢኖር ሄሉ በስነ ስርዓት ጂጂክያ መቀመቅ ነበር የምትወርድ በስ ተዋቶ እኮ ነው ተዋቶ እነ ፍቅር አሸናፊ ምናምን የሚባሉ ልጆች ትዝሚልሽ ሆነ እኮ የተወሰነ እንዲህ ተዋቶ ምናምን ባለችን አቅም ነው ሄደን እንድትከሰስ ምናምን ሰው ሲያደርግ የነበረው ኮሚኒቲው ሲያደርግ የነበረው ምናምን ግን ከጠበቃና ከተወሰነ ነገር አያልፍም ነበር እንጂ ፑሽ የሚያደርግ ሰው ቢኖር በስነ ስርዓት መቀመቅ የነበረ ይሰኝ እሷ እኮ ሊትራሊ ጄኖሳይድ እኮ ነው ለምን ኦነግ ሸኔ 100 ገሎ ከመጣ ለምን 100 ብቻ 50 እንዴት አይጨምርም ቢያንስ 150 እንኳን እንዴት አታረጉትም ብላኮ የምትከራከር የነበረች ሴት እኮ ነች መተከል ላይ በቀስ ሲገደል ኦነግ ሸኔ ለምን በጎን ገብተህ ደግሞ አንተ አላገዝከውም የመተከልን አሸባሪ ቡድን ብላኮ የምትጣላ ሴት ነች
ስለፊት የትኛው የኦሮሞ ህዝብ ፍትህ ጮኸች? የትኛው እኔ ህዝቤ ለህዝቤ ነው የጮኩት ብላ ፍርድ ቤት ላይ ኤክስፕሌን የምታደርገው ስለ የትኛው የኦሮሞ ህዝብ ፍሪደም ጮኸች? አልጮኸችም። እንዳለ እኮ ሄት ስፒች ነው። ነፍጠኛ አትገባም፣ ነፍጠኛ ትገደላለህ፣ ነፍጠኛ በያለበት ትወገዳለህ። ማናባ ወለጋ ላይ መተህ ኑር አለ እኮ ነበር ስትል የነበረው። ወለጋ ላይ ማናባህ መተህ አለ። ወለጋ የኦሮሞ ብቻ ናት፣ ማናባህ መተህ ኑር አለ እያለች ስትሳደብ የነበረች ሴት አንቺ ተራ አንድ ግለሰብን ተሳደብሽ ተብለሽ ነው እንደምትንከራተችው። ማህበረሰብ ላይ ሞት ያወጀች ሴት ጌታ ማህበረሰብ ላይ ስማ፣ አንድ ሰው ከሳሽ ስታላገኘ ደስ እኮ ነፃ፣ ከሳሽ ስታገኘ ደስ ሌባ እስተያተያዘ ድረስ ነው ሌባ። ካልተያዘ እኮ ያው ኖርማል ስራ በለው። ገብቷል? እሷ አልተከሰሰችም፣ እንደዛ ናት እሷ እዛ ሴት እንዴት እንትና ሳይከሰስ እንደዛ ማለት አትችልም። ሰው የራሱ የከሰሱማ ነበሩ እኮ ነበሩ፣ ግን በፋይናንሻል ጉዳይ መክፋት አልቻሉም። ፋይናንሻል ብቻ አይደለም፣ በጊዜው በስሜት ይነሱና የሆነ ነገር ይጀምራሉ፣ ከዛ በኋላ ይከታተሉ። እሱም አለ ምንድነው ተስፋ የሚያስቆርጣቸውም ይዋጣል። ለምሳሌ እኛ ሀፒን እዚህ እንደዚህ እናረግብሃለን ብለን ዛትን፣ ግን እንዴት ሰባስበን የሆነ ነገር ባናረግ ኖሮ ማን ሪፖርት ያደርግበታል? ቢያንስ ከ15 በላይ ሪፖርት አድርገንበታል እኛ ለፖሊስ። ኦልሬዲ ፖሊስ መታወቂያው ላይ ጠይቀውናል፣ ልከውልን ወደኛ። ማለት ዝም ብለን ነው ወይስ ህጋዊ ትክክል እንደሆነ እያንዳንዱን ነገር። ሌላም ደግሞ ለኢትዮጵያ ኤምባሲ ለሚመለከተው ለህዝብና ምናምን ልከናል። ገብቶቻል? ዝም ያልን እኔ ስላፒ ማውራት ያቆምነው እኮ ማውራት የለብንም ብለን ኦልሬዲ አይ ቲንክ እሱም ሀቅ አለኝ እንዲህ ተበድያለሁ ብሎ ዘፈን ለዛው አይሰው ዘፈን ያስቴር ዘፈንን እየዘፈነ ይሄዳል። እሱም በአለኝ ነው የሚለው። እነሱ እሱ እንኳን ሀቅ አለኝ ሀቄ ወጣ ብሎ የኔም ቪዲዮ ቀናብሮ ምናምን ሲሰራ ሳይ ገረመኝ። እሱም ሀቅ አለው። ገባች? ኦልሬዲ በቅርብ ራሱ እንትን ኦልሬዲ ጥሪ ምናምን ቀርቦበታል፣ ምናምን ሁሉም ነገር ተደርጎበታል። ፖሊሶቹ በቁም ነገር ኢሜይላችን እንትን እንዳሉት የምታውቁት ለስንቶቻችን መታወቂያችሁን ላኩ ተባለ። ማለት ትክክለኛ ህጋዊ ከሳሽ እንደሆነ እንትን ማንነታችን ለማወቅ ልከናል ሁላችን። ይኸውልሽ ሄሉ አንድ ነገር ልንገርሽ። ኤሊሻዬ በቃ ሲዩ ቱሞሮያ ስራ መጥቶኛል፣ ልወጣ ነው። እሺ ላቀን እንጫወታለን። አብሽር። አንቺ በሰው እርዳታ በመርዳት ደከምሽ፣ ሰውን ለማስረዳት ደከምሽ። በእውነት አንቺ እግዚአብሔርን ሄለን ነው የምነግርሽ። አሁን ለልጄ ነግሬው ትላንትና አይቶሽ ዛሬ አየና አሁን ቀጥታ አሁን ነው ከስራ እየገባሁ ያለሁት። አየሽና እሷ ደህና ናት አሁን እያለቀሰች አይደለም ብሎ በጣም ጠብቆሽ ብታይ እና ስታለቅሽ አልቅሰን እንግዲህ አዘንን። እኛ ከሁሉም ጋር ተበታተንን ማለት የማንንም ሀዘን አታሳየኝ ነው በአሁን ሰዓት። እኔ ለእውነት ብለሽ ነው የምትሙች ያለሽው። ለምን መርዳትሽን መረዳት ካልተፈለገ እኮ ማንም ሰው አይረዳም። አንቺ ብለሽ ሳይሆን የሚታይ ነገር ነው ያደረግሽው። የሚታይ የሆነውን ይሄ ዓለም እየመሰከረ ኖ ካለሽ ያ ሰው መረዳት ስላልፈለገ ነው። ማስረዳት ደግሞ በእንደዚህ ዋጋ በመክፈል አይደለም። በቃ አንድ ቀን ሰው ይረዳል። የሚረዳ ሰው ነው ደግሞ ያ ሰው፣ እርግጠኛ ነኝ ያ ሰው እኮ ይረዳል። አሁን አጫፋሪ በዝቶ ሆሆ ስለበዛ አንቺን በቃ ሁሉም ድንጋይ ወርዋሪ በዛና አንቺን ውስጥሽን አሳመመው። አንቺ ደግሞ እውነቱን እኮ ያሳመመሽ እውነቴን ተረዱኝ ነው። ያ ደግሞ አንድ ሰው እውነቱን ለማስረዳት ደግሞ ጊዜ ይፈልጋል። ለምን
ያኛውን ተርስ ወርውራብኛለች እያለ የሚመሰክርበት ላይ እውነቱን መረዳት መቀበል ስለማይፈልግ አንቺ በፍጹም ራስሽን ጎርተሽ ማስረዳት አይጠበቅብሽም። በፍጹም ልጅሽ ከጎንሽ መለየት የለበትም። ስለማ ብለሽ ስለማ እናቴና አባቴ ራሳቸው ኑሯቸው ይኑሩ የምትይ ሴት እንዴት ብለሽ ነው አንድ ልጅሽን ስለ ህዝብ አልተረዳኝም ብለሽ ዋጋ የምትከፊው? ይሄ እኔ አልታየኝም። የትላንትና በጣም እኔ ደግሞ ከአንቺ በላይ ጃፒ እኔ ይቅርታ ጃፒን እኔ ብዙም አክሴፕት ማድረግ ሴት አይደለሁም፣ ግን አሳዘነኝ እንዴ እኔ አንቺ ጋር እዛ ጋር እዚህ ጋር እግዚአብሔርን ልመናው አስለቀሰኝ። ያንቺ ማልቀስ ትቺ የሱ ልመና አስለቀሰኝ። በቃ ሁሉም ይሆናል ይልሻል፣ ግራም ተጋብቷል። እዛም ገብቶ ማይለመን ይለምን። ስለማ ብለሽ ነው በቃ የሚረዳሽ አካል ተረድቶሻል፣ ያቅሻል። ማወቅ ስላልተፈለገ ነው። እርግጠኛ ነኝ ያ ሰው እዛ ጋር ላይ ያለው ሰው በደንብ ያቅሻል፣ በደንብ ያቅሻል። አሁን እልህ ነው እልህ እዚህ ጋር የሆነ ይለኩሱታል፣ እዛ ጋር ደግሞ በቃ አንዳንዴ ገንዘብ ብዙ እኮ አትስጥሚ ይባላል በሃይማኖትና ገንዘብ አይምሮን እኮ ይደፍናል አንዳንድ ጊዜና አንዳንድ ሰዎች በገንዘብ አይምሯቸው እንትን ስለሚል ነው እንጂ አንቺ ምን አረግሽ? ስለማን ነበርሽ? ስለማን አዋጣሽ? ስለማን ዋጋ ከፍል? እኔ አሁን በቅርብ ማቅሽ አውቃለሁ። አሁን ዋጋ መክፈልሽ ከነ እንባሽ ነበር ይዛል እያለቀሽ እየታመምሽ። እንዴት ነው አንድ እኔ ተራ የልጆች እናት እዚህ ጋር እየተረዳ እዛ ላይ ያለው ሰውዬ እንዴት ነው የማይረዳሽ? ያቅሻል። አንድ ቀን የሚያቅሽ ግን ሲቀርብሽ ይሄ ሆይ ሲበርድ እመኚኝ ሜቢ መቶ በክስ አይደለም መቶ በአካል ካልጋብዝሽ ሄለን ምን አለች ትኛለሽ? በእውነት ለምን አልፈልግም። ግጥምና ዜማ ላይ ዘፈለሱ ላውጣ ብዙ ወጪ አውጥቻለሁ። እሱ ይመለስል በጸሎት ዘፈኑ ላይ መቶ ምናምን ሰው እኮ ነው ላይ ካለኝ እኔ አይተሽኛል ግጥምና ዜማው ላይ በጣም ብዙ ብር አውጥተናል። ያንን ብር እንዲመለስልን እንፈልጋለን። አይ በጣም ተደማምጠው የሚሰራው ሊመለስልን ይገባል። አንድ ሰው ሲንግል አወጣ ብሎ የሚያቀራራውን እኛ ግን እንደ ቀልድ ለሰው በተን። ያሳዝናል። የእውነት ሀቅ ሊመለስ ይገባል። በጸሎት ትዝ ይልሻል ያኔ ሞኬ ፎንዳዳው እንደዛ ሲረገጥ እንዴት በአካል ተገኝቶ አሁን አሜሪካ ሲመለስ ክስ እንኳን የሚቀርብበትን ልጅ እንዴት ገና ከመመለሱ እንደዚህ ትወርዱበታላችሁ? የጅጅጋን ስለሆነ ነው ወይ ብዬ ምን ሳረግለት ነበር ለዚህ ሰው። ደግሞ ታሞግሽዋለሽ እኮ ጀግና ምንድነው ጀግና? እኔ ያንቺ ምንም ነገር እንኳን አድርጎ ባይመጣ በቦታው ሆኖ አሁን አሜሪካ ሲመጣ መስዋዕት የሚከፍለው እሱ ነው። እንዴት እሱን እንኳን ከግንዛቤ አታስገቡም ብዬ 2 ወር 3 ወር ፍቅር አለሽ እንደ ከሱባል ነበር። ትዝ ይልሻል እንደዛ ስከራከርኝ ሞኬ ፋኖ እያልፋኑ ነው ሁሉ በጣም እግዚአብሔርን እኔ አሁን በመጥፎ ላነሳውና አንቺ ላይ ሌላ ነገር እኮ ምናምን አለ። እሱ አሜሪካንን ትቶ እዛ ሄዶ ሲመጣ እዛ የሚጠብቀው ክስ እያለ ሆኖ ሚዲያ ላይ ደግሞ ሸዋና ምናምንን ለያየ ብለው እንደዛ ሲወርዱበት በጣም ነው የደነገጥኩት። ለምን በሆነም ቆረም ከቦታው የተገኘ ሰው ነው። ከቦታው ተገኘ ያልሽ ዘመሪ በምን ገልብጦት እሱ ራሱ እንዳለችኝ ብሎ ትላንት ሲናገር ሲያም በጣም ነው ውስጥ ያዘነው። ለምን አንቺ እኮ በጀግንነት እኮ ነው ስሙ የምታነሺው። የትላንትናው ጀግና እማትንበረከክ ታች ወርደ ምናምን ብለሽ እኮ ነው የምታሞግሽው። ለሱም ዜማ ስሪለት ይላል። እንግዲህ ምንም ማድረግ አይቻልም። እኔ እርግጠኛ ነኝ ከዛ ያኔ ከምናውቀው በኋላ ነው ቂጡ እያባበጠ የመጣው። ራስ ፓራስታሞት መስሎት የወሊድ መቆጣጠሪያ ሴቶች ውጡ ይሆናል እንጂ በደናውማ አይደል። ሄሎ ቆይ በጣም ኮሜንት ላይ ቂጣም ብለው ሲጽፉለት ምን እንዳለ ታውቂያለሽ? አዳሜ ስለኔ ቂጥ ምን ነው አሳሰባችሁ? ምን ያህል ለፍቼበት ስንት ስፖርት ሰርቼ እንዳመጣሁት ብታቋላል። ምን ሊሰራበት በቂጡ ጸጉሩ ሄዶ አስተካከለ፣ ቂጥ አወጣ። ከዛ በኋላ ይኸውና ቂጥ ያወጣ ምን አወጣ ነው የሚባለው? ቂጤን ስንት ስፖርት ሰርቼ እንዳወጣሁት አለ። ምን ሊያረግበት? አይታችኋል? ወዲያውኑ ቂጥ አወጣ፣ ወዲያውኑ ጸጉሩን በቃ እንትን ሄዶ አስተካከለ። ቱርክ
ሊፈሳበት በልመና በድል እርዳታ እናንተ በዚህ በመውከል ይሄ ያስተከለው ጸጉር አሜን። ይሄ ያስተከለው ጸጉር እና ይሄ ቂጡ ምን ያህል ጀዝባ እንዳደረገው መቼ እንደተረዳው ታውቂያለሽ? ባለፈው ሀቢባ ጋር ገብቶ ሳውዲ አረቢያ መጥቼ ጉዳያቸውን አሁን አስጨርስላቸዋለሁ ያለቀ በቃ ደደቀ ገብቶሻል። ማን ስለሆነ ነው? ከአሜሪካ ስለመጣ አሚሮ የተለየ ቦታ ሊሰጠው ነው? ማን ነው? አጅነቢ ነው እኮ በአረብ ሀገር ውስጥ በዛ በለመደው አፉ ኖርዌይ መጥቼ ብርኩ ተሰጋለ እቺ ሞት የተፈረደባት ልጅ የለችም? ሀና ሳትሆን የሆነች ልጅ አለች ሀቢባ ቤት እንትን ብለው ልጅቷ ከአመት በዓል በኋላ ትፈታለች አሉ። ምንም ሆነ ወሬ እና ሳውዲ አረቢያ ሄጄ ለብዙ ሴቶቻችን አሁን ድምጽ ሆናለሁ ሲል በጣም ነው የገረመኝ። አጋጣሚ እሁድ በጣም ጤነኛ አይደለም ማለት ነው። ያኔ ራሱ ስለ ሀና ሲያወሩ ምናምን ታውቃለ ብየው ነበር። እሁድ ወደ ሀገር ቤት ትገባለች ተብሏል። እሁድ ማ ሌይላ በገባች እሱ ደግሞ እሁድ ገብቼ ስለ ቂጥ ያብራራለሁ ብሏል። ምን ነው ተገጣጠመ ቀን ትናንትና በዛ ሁሉ ጃፒ ገብቶ ምስኪን ሲያሳዝን እዛ ገብቶ ሲለምን ምን አለ? እኔ እኮ መጀመሪያ እኮ ጊዜ እኮ ስጡኝ ብዬ ነው እንጂ መጀመሪያ ሄጂ ልከስ ነበር። ጃፒ ምንም ሰላም ተባብለን እንኳን ማንስማማ ሰው እኮ አልነበረም። ገና አካባቢ አሁን ግን በጣም በቃ ገብተውኛል። እነሱም እኔን ተረድተው ውይ በጣም እኔ ራሱ በጣም የማልረዳው ልጅ ነበርኩ። ትላንት ባንቺ የተረዳሁት ከዛ በኋላ እየገቡ ይመጡ። አይ ትላንትና ግን ግራ ገባው። ሄለን የሚሆነውን አጣ። በቃ ልጁ ወይኔ በጣም ሰምተን ካሉ ረድ ይሉታል እንትን ስሙኝ ይላል። አንቺን ደግሞ እዚህ ጋር ያጽናናል። ብቻ በቃ ግራ ተጋባ። ደግሞ መጨረሻ ተዳድበውን ሰምተሻል? በጸሎት ተዳድበ የወጣውን አይተሽ ሳራም ሲሉት የብልግና ማዕት አወረደው። ጣሊያንማ እሷ ጣሊያንም እኔ ነኝ እንደውም ማላት እንጂ እስቲ እናውራ ሄለን እንደዚህ ምንድነው ምናምን ጠበቃው ሙሉ እኔ ምናምን ነው የምትለኝ ሳራ። ጀስት ወሬ ብቻ አይደለም ሲሪየስ ያ በጣም ጥሩ ልጅ ነች። እንደገና ደግሞ ቴዲ አዋሳም ቴንኪው እስኪ ኃጢአት የሌለበት ይውገራት ነው ያለ። በጣም ብዙ ጥያቄ እና እውነቱን ነው ደግሞ የወገሩሽ እንዳለ። እኔ ኃጢአት እኔ ፈራጅ አይደለሁም፣ ግን ሁሉም ሚዲያ ላይ ባለጌ ናቸው። ግን እንደኔ ሄሉ አሁንም የእነዚህ ሰዎች ስም ትተሽ ብዙ አጀንዳ ስላለ ድሮ እስኪ ዝም በያቸው በቃ። እስኪ ከረሳሻቸው ራሱ እውነቴን ነው የምልሽ በፔጃቸው አንቺ ነው ጨርሻለሁ። ትናንትና እኮ በእንባ ሞጣልኝ። ከዛ በኋላ የጠጣሁትን ሄጄ ደግሞ ሆዴ ውስጥ አያድራትም ብዬ በሻት አወጣው። በቃ እነሱ ሰፈር እንደፈለጉ በጎቻቸውንም እንደፈለጉ ይንዷቸው እንደፈለጉ እርስ በርስ ራሱ። አሁን አንቺን ወዳጅ ያደረጋቸው የአንቺ እንደዚህ ከነሱ ጋራ እና ማህበር ፈጠሩ። ገባሻ? እስኪ ታያቸው በምንም የሚስማማ ፖለቲካ ያወሩ ጨዋታ የሚግባባት መልሰው ነው የሚጣሉ። ስለዚህ አንቺ ሌላ ዩቱብ ላይ ብዙዎች አሉ ሁልጊዜ እንትን የሚል የሚጠቅም ነገር ገባሽ? እዚህ ገብተው የሚያወሩ ብዙ ልጆች አሉ። የድሮ ማንነትሽን ወደዛ ዝም በያቸው። እንሰማለን። ገባሻ? እስኪ ታያቸው በምንም የሚስማማ ፖለቲካ ያወሩ ጨዋች አሉ ሁልጊዜ እንትን የሚል የሚጠቅም ነገር ገባሽ? እዚህ ገብተው የሚያወሩ ብዙ ልጆች አሉ። የድሮ ማን ወደዛ ዝም በያቸው። እንሰማለን። ዛሬ ብለሽ ለአንድ ወር
ሰሞኑን ዘግቻቸዋለሁ ብላ ነው። ያ ከዚህ በኋላ ስህተት ርዕስ እንዳታረጊ። እዚሁ ቲክቶክ ላይ ሲፈልጉ እንደፈለጉ ያርጓቸው። እነሱን ፈልገው ፎሎ አድርገው ተከትለው እስከሚያዩቸው ምንም አንቺ የፈለገ ነገር ቢመጣ በእነሱ በኩል እንኳ ቢሉ ኖ ሚዲያ ላይ እየከፈትሽ እየሰማሽ መልስ የምትሰጪው ከዛ ሰዎች ገብተው አስተያየት የሚመጡበትን በቃ እስኪ በዛ ሙድ እዚህ ቲክቶክ ላይ ምን ያክል ሰዎች ያዩሻል፣ ምን ያክል ሰዎች ይከተሉሻል። መጀመሪያ ራስሽን ገንቢው፣ ታያቸው። እውነቴን ነው የምልሽ። ስታያቸው ራሱ ሌላ ሰው ስትሆኚ በጣም ነው ተገርመው ደግሞ አንቺ ትተሻቸው እነሱም አይተውሽም። ከዛ ደግሞ መልሰው በጎቻቸው እራሳቸውን ይበሏቸዋል። እርስ በርስ ይባሉ እንጂ ምንም ብዙ ጊዜ ደግሞ ሄሉ ታውቂዋለሽ፣ ከአንቺ ጋር የተነካካ ሰው ምንም መጨረሻውን እንደምታውቂው ነው። ስለዚህ ዝም በያቸው። ለማንም ከዚህ በኋላ ርዕስ ጭራሽ እነሱ እንድታነሻቸው ይፈልጋሉ። አሁን የዱባዩ አጀንዳ እርስ በርስ ተባልተው አንቺ ስትመጪ እንድታነሻቸው ብዙ ጊዜ ጆከር ይመላለሳል። ራሱ የሆነ ነገር እንድትይ ይፈልጋል። ከዛ ሂዶ እስኪ እርሻቸው ይምጡ፣ ይሄዱ፣ ያዳምጡ። ሌላ ርዕስ የዩቱብ ላይ ብዙ አለ፣ በጣም የሚገራርሙ ታሪኮች። እሱን ትሰሚያለሽ፣ ይተነተናል እዚህ ቤት። አለቀ። ስሚያ እንሰማለን። ይሱ ማለት ነው ይሱ ጭሱ ምን አለ? ኧረ ተይ ተይ ተይ፣ ምን እንዳልሽ ልንገርሽ። ታሪኬ ነው እኮ አይደለም ያሉሽን ልንገርሽ። የዘቢባ ግፍ ነው እንደዚህ የሚያስለቅስ። እኔ ደግሞ ልንገርሽ ያለሽን ሴቪሉ ዱቦ ቤት አስገቡኛል። ገባ። የዛን ቀን እኮ እንዳታለቅሽ ይሄ ላወራ አረ ኢሳያስ ያለሽን በሰማሽ ምናምን ብዬ ጽፋለሁ። አታይም። የኔ ደግሞ እንትን እንዳልሰጥሽና እንዳታይኝ እምቢ አለኝ ካርዴ። ከዛ ምን አለ ጅቦ እኮ ነው ሲነካካው፣ የት ነህ አለው። አይ እየተዝናናሁ ነው አለ። የት ብሎ ሲለው በቃ ወጥቻለሁ ቤተሰብ ይዤ። የምን ቤተሰብ? ሄሉ እንደ አዲስ ፍቅር እየተጫወተች ይላል። አንተ መልስ፣ ጎፋችን ላይ ተቀላቅለሃል፣ መልስ። ሄሉ እኔ ጥላቻ ትቻለሁ ፍቅር ብላለች ሀሳብ ስትለው ኧረ ተው ጅቦ ልኑርበት ይለዋል። የተወች አትነካካብኝ። ባለፈው ተከሰሰች ብሎ ገብቶ ገስት ላይ እንትን ቤቱ ከፍቶ አጠይቁኝ ኮንግራ ብቻ በሉኝ ይላል። ኮንግራ ብቻ በሉ ይላል። ትናንትና ላይቭ ላይ ሆኖ ነው ትናንት ወዲያ ጌም የተጫወተ መስሎ ገብቼ መኒ ጋር ሰጠው። ደህና ስጡና እንደማሽኮረመም አሳይሻለሁ ይለኛል። ተይኝ ግን አንቺ ሴትዮ ይለኛል። እስቲ ደህና ነገር ስጭኝና እንደማልሽኮረመም ታያለሽ አለ ሄለን። እንደዛ እኮ ሲል እኮ ዘቢባ እኮ አጠግቧለች። እየሄድን ነው እያለ እኮ ነው። ያኛው ደግሞ ይነካቷል። በቃ እኔ ጥላቻ ትቻለሁ፣ ማንንም ከማንም ጋር መጣላት አልፈልግም፣ ፍቅር ነው የምፈልገው ብላለች። ያ ደግሞ አንተ ነህ ይላል ጅቦ። ኧረ ተው ጅቦ እንድኖርበት መልስ አጣ። ለምን ሰው አለ አጠገቡ። ከዛ ቆይ በጸሎት ሄለንን ይቅርታ ብላኛለች ነው ያለውን ያልሽው? ኖ ይቅርታ ጠየቀችኝ፣ ይቅርታ አለችኝ ሲል ጅቦ። ከዛ ጅቦ አሪፍ እንትን ታሳዝናለች እኮ ምናምን ይለዋል። ከዛ እንዴ እኔ ደግሞ መጥቼ ሄሉ ያንቺ ነሽ ይቅርታ የጠየቅሽው አልኩኝ። ግራ ገባኝ። ይቅርታ ጠየቀች ያለችው አይለውም እንደ ጅቦ ወይስ አልሰማውም ያለው? እሱ አልሰማውም መሰለኝ። ይቅርታ አለችኝ ሲለኝ እኔ ላንቺ ነው የምጠይቅሽ፣ ይቅርታ አለችኝ እያለ ነው። ይቅርታ ብለሽዋል ወይ? ይቅርታ አለችኝ አይደለም እኮ ይቅርታ አለች እኮ ለዛኛው ነው ለዛ ጉዳይ ነው እንጂ የሱን አይደለም። አይ እኔ ደግሞ ይቅርታ አለችኝ ሲል አንቺ ይቅርታ ጠየቅሽው ወይ እያልኳት እኮ ነው ሄለን